ለላንድ ተሸነፍም በብራይተን ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴ ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት የምትከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ? በቃ ወይ አሰልጣኝ ቀይሮ፣ አለበለዚያ ቀጣይ ዓመት ቻምፒዮንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው። እንዴ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው እንዴ። ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ። ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው። ይመቻችሁ። እርጅና መጣና ድቅና ለፊቴ እባክህ ተመለስ፣ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ። አይመለስ እንግዲህ ልጅነት አይሆን። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር። ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩት አይግባብሽ እንጂ ይሄን መማር አለብሽ። መከላከል እኔ እኮ ለቻምፒዮን ይሄን ማስተማር እኮ ይገርማል እኮ። ቻምፒዮን ከረንት ቻምፒዮን ግን ለቶፕ 4 ነው እየጮሽ ያልሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ። ሰዓት መግደል በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባር አይታችኋል። እነሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን እሺ ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርስ ግን ምን እሺ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫ ዛሬ ፍሎሪያን ቨርስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። ማንሽ ነው ሁሉ የሚጎዳው ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ውጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ለሶስት እኮ ምን አስባችሁ ነው? 3 ቦታ ነው ያለው አይደለ? በተለይ እኔ ቻምፒየንስ ሊግ ካሸነፍኩ ለኔ ብትቋጠሩ ይሻላችኋል። ቻምፒየንስ ሊግ ሰሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጠራላችሁ፣ 3ታችሁም ትገባላችሁ። አርቆ የሚያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትቺ ነው አንቺ ዱቄት። የራሳቸውን ህይወት በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሽ ወል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky you walk alone on the earth you understand ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ ሙቱ በቃ ምንድን ነው አሮጊት ፋሚሊ። ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ። ዛሬ ፈጣሪ ምስጋናችንን አይቶ
ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው፣ ግን ያም ቢሆን ከሊቨርፑል ጋር ያለን ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ እና ዩናይትድ ፋሚሊ አልሐምዱሊላህ እንበል እንዴ። ይሄንንስ ማን አየበት? ይሄን ስናይ በተለይ ደግሞ ትናንትና እንደውም የሆነ ገስት ላይ ገብቼ ነበርና አሁን እኩል ማውራት እንችላለን ምናምን እያለኝ አንዴ ሊቨርፑል አሁንም ከባድ ነው። ምክንያቱም እንደዛ አልነበረም እናንተ ታስቡ የነበሩት ሰመር ላይ ሻምፒዮንስ ሊጉን ፕሪሚየር ሊጉን በርተን 35ኛው 6 ሳምንት ላይ ነው 37ኛው ስንገናኝ እርስ በራሳችን የዛኔ ያጨበጨባቸውን ታስገቡን ስትሉ ነበር። ዩናይትድ ግን ያ ሁላ ችግር ያለበት ይኸው ከእናንተ በላይ ቁጭ ብሏል። አሁን ዛሬ ከረፍት በኋላ እየተመራ ያለ ቡድን ይመስላል ሊቨርፑል። ሰዎች እየተመራ የነበረ ቡድን ይመስላል። እድለኛ ነው 2-1 በማለቁ። ያገቡትም እነሱ ናቸው፣ አሲስት ያደርጋላቸው። ብራይተን ነው እኮ እንደውም እየተመራ የነበረ ይመስለው እንዴት ሲጫወት እንደነበር ከሊቨርፑል ጋር አይመስልም እኮ ከአምና ሻምፒዮን ጋር 20 እንግሊዝ ፕሪሚየር ዋንጫ ያለው ቡድን ጋር አይመስልም። ግን እድለኛ ነው 2 ራሱ በብቻ ማለቁ። እውነት ዛሬ በጣም ተደስቻለሁ። ትናንትና ተናደይ ነበረ፣ ዛሬ ደግሞ ተደሰት። እኔ አልተናደድኩም፣ አልሐምዱሊላህ ነው ያልኩት፣ ምስጋና ነው ያቀረብኩት። ስታመሰግን ይጨመርልሃል። አሁን ደግሞ ዝናብ እየጣለ ነው። ከላይ የሚወርድ ነገር የፈጣሪ ረህመት ነው፣ የአላህ ረህመት ነው። ረህመቱም ይኸውና በ1 ነጥብ አግዞና ኤኒዌይስ የሚከተሉን ሰዎች ነጥብ ሲጥሉ መደሰት ነው ያለብን ሰዎች አልኩኝ፣ ክለቦች። ምክንያቱም ያለው ዋንጫ አይደለም የምንጫወተው፣ ሻምፒዮንስ ሊግ መሳተፍ ነው ዋናው ዓላማችን እና ዛሬ ጥላት ተደምስሷል። በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። እሺ ብራይተን ሊቨርፑልን አሸንፏል። ኧረ በስመ አብ። አርሰናል ላይ ሲሆን አታግቡ በሜዳቸው 1 ጎል ሳታገቡ ውጡ። እኔ እስከዛሬ የብራይተንና የአርሰናል ጨዋታ እስከዛሬ በቃ ብራይተን በተጫወተ ቁጥር ትዝ እያለኝ ይቃጠላሉ። እኛን ጠበሰን የሲዝኑ የተጀመረ አካባቢ 2-1 አሸነፈን። ይኸው ሊቨርፑልማ ጭራሽ የኪቲኬ ተጎድቶ መውጣቱ በጣም ነው ያሳዘነኝ። ማን እያለቀሰ ነው የወጣው። ያው ቶፕ 5 መጨረስን ቻምፒዮንስ ሊግ ስለሚያስገባ 5ኛ መጨረስ ማለት ነው። እሱን ምናልባት እንጂ ሊቨርፑል በጣም አስጊ ነው። ሲጀመር ዳንኤል ቤክን ለአርሰናል ጊዜ ያ ደደብ ፋቢያን ምናምን የተባለ አሰልጣኝ እኮ ነው ይህንን ልጅ ነበረ ማስጀመረው ቴስታ የሚገጨው ምናምን እዛ ጆርጂኒዮ ሩቴር የተባለ። ኧረ በስመ አብ። ይህን ጨዋታ ትቼ እኮ ስለዛ ስላለፈው ማውራት ጀመርኩ። ለማንኛውም የሊቨርፑል ደጋፊዎች መጽናናትን እመኝላችኋለሁ። ቶፕ 4 ምገቡ አይመስልም። ናውጣ ምድረ ፎቃቃ ሽማግሌ ማለት ነው። ና አዋራኝ አንተ። እኔ ትላንትና በዛ ሰዓት አቻ ስወጣ በ10 ተጫዋች ምን አባ ስትለኝ ነበር ማለት ነው። ይኸው ሳይውል ሳያድር 24 ሰዓት አልሞላም እኮ አንተ። እኔ ማለት ነው የማርያም መንገድ 3 ጎል ሰጥቼ አንሽማግሌ ማለት እለጠልጥሃለሁ። አንተ እኔ ላይ ሙሉ ለመያዝ በቅተህ ትላንትና አዳሩ ስታስጨንቅ ያደርክ ማለት ነው። ምድረ የሽማግሌ ፎጣ እግር ሆንክ ተጫዋችና ደጋፊ ማለት ነውጣ። አሁን አውራ። ኧረ እባካችሁ አንዳንዴ እስኪ አልፍ ጠብቁ፣ እስኪ ድል እስኪወጥ ጠብቁ የምንለው እኮ በምክንያት ነው። አንተ እኔ አቻ ላይ አሁን በዳኛ ተዘርፌ ዳኛ ዘርፎኛቸው ጥቼ ተናገርከኝ። አንድ ሽማግሌ ይኸውልህ አንተ እኔ ማለት ነውና አባል ሰጥቼ እገርፋለሁ ያለ ምንም ተረጠር ቢስሚላ አትረቡም። ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋግቡን። በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። እንዴ ነው ጋግቦ መጥፎ እንደዚህ አንተ ከጨዋታ እኮ ነው መጥፎ ይሆነ። አንድ ሊጠቅም አይችልም እኮ ቁጭ መወሰን እኮ ነው። እኛ ላይ እንዴ ነው ጋርዲዮላ ፎደል የወሰነው ሳይ ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ። አንተ እኔ ኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንዱ ሳሪዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ እንትን ድል አግኝቶ አንተ በሜዳው ማለት ነው ስለ ቶፕ 4 እኮ አንተ ዩናይትድም ትናንት ጥሎ ድሉ መጠቀም እኮ ቶፕ 4 በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ያው መረረኝ። አይ እንዴ ምን እየሆናችሁ ነው ዛሬ? ሰው ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርብ ስሎት ምንድነው ነው እየሰራ ያለው? እኛ
ደጋፊ ያለው እኮ ክለቡ ሌላው ቢቀር ማማዳሽቪሊ ስንት ኳስ ነው ፕሮቴክት ያደረገው። ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽቪሊ የጠበቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ ይግድ አጫውቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኢኪቲኬ በሌለበት ከፒኤስጂ እኔ አላይም። በቃ እጭ ትችላለህ፣ አርነሳ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አንስላት። የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉም በኋላ ተቀይሮ ከሳን ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒዮንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒዮንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒዮንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ፣ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ኤኬቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻ አድርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ በስመ አብ ወልድ እኔ ተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸንፍና አንድ ፕሪሚየር ሊግ እንችላለን። አርነ ስሎት ከባድ ችግር ውስጥ ናቸው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተንን ከሜዳቸው ውጪ የገጠሙት ሊቨርፑሎች የ2-1 ሽንፈት ገጥሟቸዋል። በጣም ከባድ መንገጫገጭ ውስጥም እንደሚገኙ በፕሪሚየር ሊጉ እየተመለከትን እንገኛለን። በገዛ እጃቸው ከተፎር ፉክክር ወደ ኋላ እየሸሹ ነው እየተመለከትን የምንገኘው። ይህንን ጨዋታ አሸንፈው ቢሆን ኖሮ አትሊስት ለጊዜውም ቢሆን ቶፕ 4 መግባት ይችሉ ነበር። የዩናይትድን ነጥብ መጣል ተጠቅመው እንግዲህ ከዩናይትድ ጋር ያላቸውንም የነጥብ ልዩነት ማጥበብ የሚችሉበት እድል ይፈጠር ነበር። ነገር ግን ያንን ማድረግ አልቻሉም ነበር። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበር የተመለከትነው። እንደውም በሙከራ ሊቨርፑል የተሻለ ነበር። ሰከንድ ሃፍ ግን ብራይተን በጣም ድንቅ ፐርፎርማንስ ነበራቸው። በጨዋታው ላይ ዊልቤክ ነው ሁለቱንም ጎሎች ለብራይተን ማስቆጠር የቻለው። 14ኛው ደቂቃ ላይ ጎል አስቆጥሮ ከዛ በኋላ ሊቨርፑል 30ኛው ደቂቃ ላይ ኬርኬዝ የደንክን ስህተት ተጠቅሞ ጎል ማስቆጠር ችሎ አቻ ማድረግ ችሎ ነበረ። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ዳኒ ዊልቤክ በድጋሚ 56ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ በዛው ጨዋታው በብራይተን 2-1 አሸናፊነት ሊጠናቀቅ ችሏል። ከዚህም በላይ ጎል ማስቆጠር ይችሉ ነበረ ብዬ አምናለሁ። ብራይተኖች ከሰከንድ ሃፍ በኋላ ያሳዩን ፐርፎርማንስ በጣም ውጤቱ ይገባቸዋል ብለን እንድናስብ የሚያስገድድ ይመስለኛል። ለሊቨርፑሎች ግን በዚህ ጨዋታ ጅማሩ ላይ ኢኪቲኬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። በጣም አሳዛኝ ሞመንት ነበር የተፈጠረው። በእንባ ነበር ከሜዳ ተቀይሮ የወጣው። በዚህ ጨዋታ ላይ እነ ጋክፖ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። እነ ቪርትዝ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። ሁለቱም የብራይተን ጎሎች የተቆጠሩት ከተሻጋሪ ኳሶች ነበሩ። የሊቨርፑል ዲፌንዲንግ አሁን ምን ያህል ችግር ላይ እንደሆነ የሚያሳይ ይመስለኛል። ሪዮንጎ ሞሃንዶም ተቀይሮ ከገባ በኋላ ሰከንድ ሃፍ የተሻለ ጫና መፍጠር የቻለ ተጫዋች ነበር። የ17 ዓመት አንድ ታዳጊ ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሊቨርፑሎች በ49 ነጥብ በሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጠዋል። ቼልሲ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። የፕላስ ምልክቱ መጫ እንዳትረሱ። እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል። የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊልቤክን አስገብቶ እንደ ጻልጭጩትብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ? በቃ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ ጋክፖ አለ። ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄም ይገባል። እንታገላለን። ከማንቸስተር ዩናይትድ በታች አንጨርስም። 100% ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም የማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን። ሊቨርፑል ሼባው የሚለው ንግግር በስትክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስልም። እጅግ በጣም ግራ የሚያጋባ ነው። ኢኪቲኬ ተቀይሮ ወጣ። ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ?
ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደኋላ መለስ ብላ አስበው ጎቤው። አረ ልብ በለው የአራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴና ግራሱ ሳይሆን የቀረም አይመስለኝም የአራዳ ልጆች። አረ እንደውም የፕሮማክስ ነው፣ ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል፣ ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደ ኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል፣ አብረን የምንመለከቱ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን? እኔ አልገባኝም። ምን አይነት ወንዳ ወንድ ቡድን ነው እንዴ? እየመራ ለሶስተኛ ጎል ነበር ሲጮት የነበረው። ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው። በቃ ሚድ ብሎክ ላይ ቆሟል እና ለሶስተኛ ጎል ይጮት የነበረው ብራይተን ነው ማለት ነው። ደጋግሞ የጎል ሙከራ ሲያደርግ የነበረው። ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን። ሊቨርፑል ብራይተን 2-1 እየመራች ገና ለሶስተኛ ጎል የሚጫወትብሽ ቡድን ምንድን ነው? ለማንኛውም ቶፕ 4 በጣም ጋራንትድ ነው ለኛ። ያው የእንግሊዝ ክለብ ጥሩ ላይ ነው እስካሁን፣ ጥሩ ፖይንት አላቸው። 6ኛ ቲም ሊጨመር ይችላል ቻምፒየንስ ሊግ ላይ፣ ግን ተጨመረም አልተጨመረም ቶፕ 4 ጋራንትድ ነን እኛ። ምንም መቼስ ሊቨርፑል በብራይተን 2-1 እየተመራም ለሶስተኛ ጎል መጫወት የማይችል መቋቋም ያቅተው ቡድን መቼስ ከኛ ተሽሎ ቶፕ 4 ይጨርሳል ብላችሁ እንደማታስቡ ተስፋ አደርጋለሁ። ልሳቅ እንጂ ሊቨርፑል ያ ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጎዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክቦ አረ በስማም እኔ አውጥቶ እዛ አረ በስማም በጣም የሚያስጠላ። ምንም ማድረግ አንችልም ፋሚሊ፣ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ? እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በላ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን እውነት ነው የምላችሁ እንጂ ብራይተን ሰከንድ ሃፍ በጣም ስንት ኳስ ነበር እንደዛ ሲያጠቁ የነበሩት። እኛ ሰከንድ ሃፍ ጭራሽ የለንም ነበር። እጅግ በጣም ያስጠላል። ለማንኛውም ፋሚሊ ቶተናም ባለፈው እንደዛ ነጥብ ዛሬ ትላንት ትርፌ ጣለች ብለን ተደስተን ሳንጨርስ ዛሬ ልንደሰት ስንል ማነቆ ሊጉ አላቅም። ብቻ ያው ቀጣይ እንግዲህ እና አሌክሳንደር ዘግሬትም ሊደርሱ ይችላሉ ለቀጣይ ጨዋታ። ያው ደስ የሚለው ነገር ዛሬም ቼልሲም ይቋጠርባታል። ኤቨርተን ተስፋ አለን ብለን እናስባለን። ዩናይትድም ትላንት መጣሉ ነው። ብቻ ግን ያስጠላል እውነት። እኛ እንደዚህ እንደምንም ብለን ይሄንን ጨዋታ አሸነፈን መውጣት ወይ ቢያንስ አቻ እንኳን አድርጎ መውጣት ያስጠላል ፋሚሊ። ለማንኛውም ኤኪቲኬ ያው ከጉዳቱ እንግዲህ ቀላል እንዲያደርግለት ዱአ እናደርጋለን። አይዞ ሊቪያንስ ይሁን ነበረው ካለን ይመቻችሁ። በርከት ያሉ አወዛጋቢ የዳኝነት ውሳኔዎችን በተመለከትንበት የሊቨርፑልና የብራይተን ጨዋታ ለሊቨርፑሎች ሌላ ተጨማሪ የጉዳት ቀውስ ያስተናገዱበት ጨዋታ ሆኖ አልፏል። ግብ አዳኙ ሂጎ ኤኪቲኬ ገና ጨዋታው እንደተጀመረ በመጀመሪያዎቹ ደቂቃዎች ጉዳት አስተናግዶ ለመቀየር ተገዷል። ከጨዋታው በፊት ደግሞ ግብ ጠባቂው አሊሰን ቤከርም ጉዳት አስተናግዶ በሁለተኛው ግብ ጠባቂ ማማር ዳሽቪሊ ለመተካት ተገዶ ነበረ። በጨዋታው ላይም ብራይተኖች ከፍተኛ የሆነ ፈተና ለሊቨርፑሎች ጋርጠው እንግዲህ ጨዋታውን 2-1 ማሸነፍ ችሏል። ሊቨርፑሎች ትናንት ማንቸስተር ዩናይትዶች የጣሉላቸው ነጥብ መጠቀም አልቻሉም። ወደ አስቶን ቪላና ወደ ማንቸስተር ዩናይትድ መጠጋት የሚችሉበትን ወርቃማ የሆነ እድል ሳይጠቀሙበት ቀርተዋል። በዚህ ጨዋታ ላይ በርከት ያሉ የዳኝነት አወዛጋቢ ውሳኔዎችን ተመልክተናል። እንደምትመለከቱ ኤኪቲኬ ላይ የተሰራው ጥፋት ምንም አይነት ካርድ ለሚልነር አልተሰጠም ነበር። እንደዚሁም ተቀይሮ የገባው ጆንስ ላይም አስተቃቂ የተባለ ጥፋት ተሰርቶ ነበር። ነገር ግን የመሃል ዳኛው ምንም አይነት ካርድ ሳይሰጡ ነበረ ሁኔታውን ያለፉት። ለማንኛውም ሊቨርፑል በጣም በአስቸጋሪ ሁኔታ ውስጥ እያለፈ ይገኛል። ወደ ቶፕ 4 ለመግባትና ለሚቀጥለው ዓመት የውድድር ዓመት የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ከፍተኛ ትንቅንቅ ላይ በጣም ወርቃማ የሚባል እድልን አባክኗል። እዛው እንግዲህ 5ኛ ደረጃ ላይ ለመቀመጥ ተገዷል። ቼልሲ ከኤቨርተን ጋር በኋላ የሚያደርገውን ጨዋታ የሚያሸንፍ ከሆነ 5ኛ ደረጃውንም ለቼልሲ አሳልፎ ለመስጠት ይገደዳል። ለማንኛውም ስለምሽቱ የሊቨርፑል ሽንፈትና ስለ ተደራራቢ ጉዳቶቹ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ለምን 2-1 ብቻ አሸነፍክ ብራይተን? በገልባ ጥሎ ሜን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛው ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ ሽማግሌ
አትደርስብኝም። ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም ሼባው